ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ አሰማችኋለሁ። የኢትዮጵያ መንግስት በደቡብ አፍሪካ የሚገኙ ዜጎቹ ራሳቸውንና ንብረቶችን በተለየ ሁኔታ እንዲጠብቁ አሳሰበ። የደቡብ አፍሪካ መንግስት ስደተኛ ዜጎችን እንዲጠብቅ ኢትዮጵያ በግልጽ ጠይቃለች ተብሏል። በደቡብ አፍሪካ ፕሪቶሪያ የሚገኘው የኢትዮጵያ ኤምባሲ ትላንት ባሰራጨው መግለጫ ከቅርብ ጊዜ ወዲህ በደቡብ አፍሪካ እያደገ የመጣውና በቅርቡ በሰፊው በተነሳው የውጭ ዜጎች በተለይም የጥቁር አፍሪካዊ ስደተኛ ጠል እንቅስቃሴ መበራከቱን ተገንዝቤያለሁ ሲል አስታውቋል። ኤምባሲው በዜጎቹ ላይ በግፈኞች እየደረሰ ነው ባለው ግድያና በደል የተሰማውን ሐዘን በገለጸበት መግለጫው በደቡብ አፍሪካ በተለያዩ አካባቢዎች የሚገኙ ኢትዮጵያውያን በተለያዩ ጊዜያት አካላዊ፣ ቁሳዊና ስነልቦናዊ ጉዳት ሲደርስባቸው ተገቢውን ጥንቃቄ እንዲያደርጉ ኤምባሲው ሲያሳስብ መቆየቱን ከዳያስፖራ ማህበረሰብ ተወካዮች ጋር መነጋገሩን እንዲሁም ይህ አስቸጋሪ ጉዳይ ትኩረት ሊሰጠውና ተገቢው ጥበቃ እንዲደረግ ለደቡብ አፍሪካ መንግስት ከዚህ ቀደም ማሳሰቢያ ሰጥቻለሁ ብሏል። የኤምባሲው መረጃ እንደሚያሳየው ችግሩን በመረዳት ለጸጥታ አስከባሪ አካላት መመሪያ ስለመሰጠቱ ከደቡብ አፍሪካ መንግስት ለኤምባሲው በወቅቱ ምላሽ እንደተሰጠና በቀጣይም በደቡብ አፍሪካ የሚመለከታቸው አካላት በኩል ተገቢው እርምጃ እንደሚወሰድ ተገልጿል። የኢትዮጵያ መንግስት ለደቡብ አፍሪካ አቻው በይፋ በደብዳቤ የዜጎች ደህንነት ጉዳይን መጠየቁ የተገለጸ ሲሆን በዚህም መንግስት በሀገሪቱ ለሚኖሩ ኢትዮጵያውያን ተገቢውን ጥበቃ እንዲያደርግ፣ ግድያ የሚፈጽሙ በሚመለከተው የደቡብ አፍሪካ የጸጥታ መዋቅር በኩል አስቸኳይ ህጋዊ ምርመራ እንዲካሄድባቸውና በግፈኞች ላይ እርምጃ እንዲወሰድ የተደረሰበት ውጤት ለኤምባሲው በአስቸኳይ እንዲገለጽ፣ በቀጣይ ተጨማሪ ህይወት እንዳይጠፋ ችግሮች በሚታዩባቸው አካባቢዎች ልዩ ጥበቃ እንዲደረግ፣ ችግሩን በተመለከተ ከሚመለከታቸው ተቋማትና ግለሰቦች ጋር በአካል መነጋገር እንዲቻል በደብዳቤ በግልጽ ተጠይቋል። ኤምባሲው ችግሩ እስከሚፈታ ድረስ ተቀራርቦ ለመስራት በደቡብ አፍሪካ ከሚኖሩ የኮሚኒቲ አመራር አካላት፣ ከሃይማኖት መሪዎች፣ በኢትዮጵያውያን ስም ከሚሰሩ የሚዲያ ተቋማትና ከታዋቂ ምሁራንና ግለሰቦች ጋር ተገናኝቶ ሊወያይ እንደሚችል ፍንጭ ሰጥቷል። ፕሪቶሪያ የሚገኘው ኤምባሲ አሁን ያለው ችግር መፍትሄ እስከሚያገኝ ድረስ ሁሉም ኢትዮጵያውያን ዜጎች ከወትሮ በተለየ መልኩ በአንድነት በመረዳዳትና ከሌሎች የአፍሪካ ሀገራት ስደተኞች ጋር በመቀናጀት ራሳቸውንና ንብረቶቻቸውን እንዲጠብቁ ከአካባቢው አስተዳደርና የጸጥታ አካላት ጋር ተቀራርበው እንዲሰሩና ችግሮች ሲኖሩ ማስረጃዎችን አሰባስበው ለኤምባሲው እንዲያሳውቁ አስጠንቅቋል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት የህወሓትን ውሳኔ በመቃወም ምክር ቤቱ ወደ ስራ አይመለስም ሲል አስታውቋል። የጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ነባሩ የትግራይ ክልል ምክር ቤት ወደ ስራ ይመለስ የሚለው ውሳኔ እንደማይቀበሉት ርዕዮት ከተሰኘ ዩቲዩብ ቻናል ጋር ባደረጉት ቃለ ምልልስ መግለጻቸውን በጽህፈት ቤታቸው በኩል በተሰራጨው መረጃ ለማወቅ ተችሏል። ውሳኔው ሊያስከትል የሚችለውን አደገኛ ውጤት ያመለከቱ ሲሆን ሆኖም ግን ሁኔታው ከአቅሜ በላይ ሆኗል ብዬ የፌዴራል መንግስት ጣልቃ እንዲገባ ጥሪ አላቀርብም፣ የጠየቀኝም አካል የለም ብለዋል። በአሁኑ ወቅት በትግራይ ውስጥ በርካታ መከፋፈሎች ተፈጥረዋል ያሉት ፕሬዝዳንቱ በዚህ ምክንያት ብዙ የተለያየ ሀሳብ ያለውንና የተገለለውን የትግራይ ተወላጅ እንዴት ሰብስበን ትግራይን ወደ ተሻለ መንገድ እናሻግራለን፣ እንዴት የተሻሉ አማራጮችን እናያለን የሚለው ነው የሚያሳስበኝ በማለትም ተናግረዋል። ጉዳዩ የኔ ስልጣን ተራዘመልህ ወይንም አትቀጥልም የሚል አይደለም ያሉት ፕሬዝዳንቱ ዋናው አጀንዳ እንዴት አድርገን ከነባሩ ምክር ቤት መመለስ ይልቅ ጊዜያዊ አስተዳደሩ አብቅቶ ትግራይን ወደ መደበኛ ቀጣይ ምርጫ እናሻግራለን የሚለው መሆን እንዳለበትም ገልጸዋል። ይህ ውጥረትም የግል ጉዳይ ሳይሆን ውስብስብ የሆነውን የትግራይን አጀንዳ ወደ ህጋዊ ምርጫ እንዲያመች የማድረግ ጉዳይ መሆኑን ጠቁመዋል። ህወሓት ውሳኔውን ካሳለፈ በኋላ በርካታ በክልሉም ሆነ ከክልሉ ውጪ የሚንቀሳቀሱ የፖለቲካ ልሂቃን አስተያየቶቻቸውን ሲሰነዝሩ ሰንብተዋል። በክልል ውስጥ በሰላማዊ መንገድ ለውጥ ለማምጣት እየተንቀሳቀስኩ ነው የሚለውና ከትግራይ ኃይሎች ተነጥሎ በአፋር የሚንቀሳቀስ የትግራይ ነጻ መሬት ታጣቂ ኃይልም ከነዚሁ መካከል ነው። የቀድሞው የደቡብ ምስራቅ ዞን አስተዳዳሪና አቶ ጌታቸው ረዳ ከኃላፊነታቸው ከተነሱ በኋላ የትግራይ ሰላም ኃይልን የተቀላቀሉት አቶ ጸጋይ ገብረተክላይ ከሪፖርተር ጋር አጠር ያለ ቆይታ አድርገዋል። እንደሚከተለው ይቀርባል። እሺ፣ ጸጋይ ገብረተክላይ ባላላ የደቡብ ምስራቅ ዞን የለውጥ እንቅስቃሴ ጥምረት ኃይል አስተባባሪ በትግራይ ሰላም ኃይል ማለት ነው። እሺ በጣም አመሰግናለሁ። እንግዲህ ከሰሞኑ
ህወሓት ውሳኔ ማሳለፉን ተከትሎ ከላይኛው እስከ ታችኛው መዋቅር ያሉ ምክር ቤቶችን የተለያዩ የማህበረሰብ ክፍሎችን ያካተቱ ማህበራትን የመንግስት ሰራተኞችንም እንደዚሁ እያወያየ ውሳኔውን ስለመቀበላቸው እየገለጸ ነው። ከሰሞኑ ደግሞ ምናልባት ካጠናቀቁ ሙሉ በሙሉ ስብሰባቸውን በዚህ ሰዓት ሙሉ በሙሉ ጊዜያዊ አስተዳደሩ ፈርሶ አዲስ ፕሬዝዳንትም እንደሚመረጥ እየገለጹ ነውና እንዴት አያችሁት እናንተ ይህንን ውሳኔ? ስለ ውሳኔውም ብዙ አላላችሁምና እንዴት አያችሁት? አዎ ልክ ነሽ። በሚዲያ እየተከታተልን ነው ያለ ነው። የህወሓት ጉጅሌ የሚባለው ማዕከላዊ ኮሚቴ ወስነዋል። ከዛ ደግሞ የቲዲኤፍ ሰራዊት አመራርም ወስነዋል እየተባለ ነው። ከዛ ለከፍተኛ ካድሬ አወያይተናል፣ አባልም አወያይተናል፣ እንደዛ ያሉ ነው ያሉት። ግን ይህን ሁሉ የእብዳን ነው እንጂ አሁን ወደ ጦርነት ያስገባን በሚሊዮን የሚቆጠር ህዝብ ያስፈጀን አሁንም ተሞልሶ ወደ ነበረ ጥፋት እንመለሳለን ማለት ይሄ አይሆንም። ምክንያቱም ይታወቃል 2012 ምርጫ ተደርጎ ከዛ በኋላ ደግሞ ወደ ጦርነት ተገብቶ ስንት ያክል ህዝብ እንደጠፋ፣ ስንት ያክል ህዝብ አካል ጉዳት እንደሆነ፣ በሚሊዮኖች የሚቆጠር ተፈናቃዮች፣ በሚሊዮኖች የሚቆጠር ህይወት የተከፈለበት አሁንም ተመልሶ ወደዛ ይገባል ማለት ደግሞ እዚህ ያስገባን የአመራር የስትራቴጂክ አመራር ችግር ነው ተብሎ አሁንም ተመልሶ ወደዛ ሊመለስ እንደዛ ያሉ ነው። ግን መጥፎ ውሳኔ ነው፣ በጣም መጥፎ ውሳኔ ነው። አሁን በህዝብ ማወያይተናል፣ የመንግስት ሰራተኛ ማወያይተናል እያሉ ነው። ግን ውሸት ነው። ህዝቡም አልወሰነም። ቀበሌ በየአካባቢ በየወረዳው ያለ ምክር ቤትን እየወሰነ አይደለም። የተወሰኑ የእነሱ አሽከርካሪዎች ወይ ደግሞ አጨብጫቢዎች የሚሉት ነው እየተሰማ ያለው። አሁን ለምሳሌ በመቀሌ አካባቢ ያሉ ቀበሌዎች ቼክ አድርጋለሁ፣ ጭራሽ አልተሰበሰበም። የመንግስት ሰራተኛም እንደዛ ነው። አሁን የተሰበሰበ መንግስት ሰራተኛ ትክክል አይደለም ብሎ ተቃውሞ እየገለጸ ነው ያለው። ግን እነሱ ዝም ብሎ በሽፋኑ በቃ ማዕከላዊ ኮሚቴ ጉጅሌ ማዕከላዊ ኮሚቴ ወስነዋልና ወደዛ እንገባለን ያሉ ነው። በውጭ ሀገር ያሉ የእነሱ አጨብጫቢ በውስጥም እንደዛ ያሉ ነው። እንደዛ የሚሉት የህዝብ ውሳኔ አይደለም። በጣት የሚቆጠሩ ገበናቸውን እንዳይጋለጥ የሚሰሩት ሴራ ነው እና ይሄ መሆን የለበትም ያለው የዳግም ጥፋት ነው። በዛ መልኩ ነው የምናየው ያለ ነው። ከዚህ ቀደምም በቃለ ምልልሳችን እንደተናገራችሁት የእናንተ ዓላማ በክልል ውስጥ የስርዓት ለውጥ ማምጣት ነው በሰላማዊ መንገድ። አሁን ደግሞ ህወሓት የጊዜ አስተዳደሩ ሙሉ በሙሉ አፍርሶ የራሱን የመንግስታዊ ስርዓት እናንተም የዛ አካል የነበራችሁበትን ስርዓት ለመመለስ እየሰራ ነው ያለውና አሁን ላይ የእናንተ እርምጃ ምንድን ነው የሚሆነው? አሁንም የተለየ ዓላማ ያለን አሁን እኛ ያለ ነው የጥፋት ቡድኑ አሁን ያለው እኛ የምንፈልገው አቃፊ የሆነ የጊዜያዊ መንግስት ወደ ትክክለኛ ምርጫ የሚያሻግር አቃፊ መንግስት መመስረት ነው የምንፈልገው። ከዛ ደግሞ በህዝብ የተመረጠ ህዝባዊ መንግስት መመስረት ነው የምንፈልገው። ይሄን ነው የምታደርጉት። አሁንም ህዝቡ አነቃቅተን ጎናችን አሰልፈን አሁን የሚዋጋ ኃይል የሚባለው የቲዲኤፍ ኃይልም አለ። እሱም አፍርሰን ወደኛ ወደ ሰላም ኃይል አምጥተን ጉጅሌው ብቻውን እናስቀረዋለን። ህዝቡም እኛ ጋር ነው ያለው። እስከ ታች እስከ ቀበሌ የኛ አመራር አለ። ስለዚህ ከህዝቡ ነጥለን ራቆቱን እናስወጣዋለንና በኃይል የሚያደርገው ነገር የለም። ኃይል ካለም ደግሞ የኛ የህዝብ ኃይል ነው የሚበልጠው። ህዝቡ ሁሉም ከህዝብ የሚበልጥ ኃይል ያለው ነገር የለምና እናሸንፈዋለን ብለን ነው የምናስበው ሁሉ በመጣው አቅጣጫ። የትግራይ ሰላም ኃይል አሁን ላይ በክልሉ ለውጥ ለማምጣት የሚንቀሳቀሰውን ያህል አዲስ አበባ ላይ ደግሞ የተለያዩ ፓርቲዎች ጥምረት ተተኪ ጊዜያዊ አስተዳደር ለመመስረት እንቅስቃሴ ላይ እንደሆነ የትግራይ ሰላም ኃይል ደግሞ የዛ ወታደራዊ ክንፍ እንደሚሆንም ሰምተናልና ምን አይነት ሂደት ላይ ነው ያላችሁት? መቼ ነው ይህንን ነገር በይፋ የምታደርጉት? አሁን የገቢ ማሰባሰቢያ እንደተጀመረ ሰምተናልና መቼ ነው በይፋ ይህንን እንቅስቃሴ የምታደርጉት? አሁን ምን መሰለሽ እንቅስቃሴው ተጀምረዋል። አሁን የሰላም ኃይል ክንፍ ራሱ የቻለ ነው። ለትግራይ ህዝብ ለሰላም የሚቆም ሰላምን የሚረብሹ አካላት የሚቆጣጠርና አስፈላጊ ከሆነም ደግሞ እርምጃ የሚወስድ ነው። ይሄ ለሁሉም የፖለቲካ ፓርቲዎች እኩል የሚያይ ነው። የገሌ የሚል ሳይሆን እኩል የሚያይ በእኩል አይን የሚያይ ትክክለኛው የህዝብ ምርጫ የህዝብ መንግስት እንዲመጣ የሚሰራ ነው። በዚህ መልኩ ነው የሚንቀሳቀስ ያለው። አዲስ አበባን
በየዞኑም በየቀበሌም በየወረዳም ያለ ይሄ የጥምረት ኃይል የሚባል ደግሞ ተደራጅቶ አንድ አካል ሆነው የፖለቲካ ድርጅቶች አንድ ላይ ሆነው ለውጥ እፈልጋለሁ የሚል የተለየ ሀሳብ ያለውም በግለሰብ ደረጃ በዛ የሚገባ ነው። የተለያዩ የሲቪክ ማህበራትም እዛ የሚገቡ አሉ። እነኚህ ደግሞ ጥምረት ፈጥረው እንቅስቃሴ ጀምረዋል፣ ቆይተዋል። ባለፈው የገቢ ማሰባሰብ የራት ግብዣ ነው ያደረጉት እንጂ ኦልሞስት ከነሐሴ ጀምሮ እስካሁን ከፍተኛ እንቅስቃሴ ያደረጉና እየተሰራ ነው ያለው። በዚህ መልኩ ነው እየሄደ ያለው። ስለዚህ ተጀምረዋል ማለት ነው። ከቀበሌ መዋቅሩ ወርደዋል። መልካም። አሁን የቀደመው መንግስት ወደ ስርዓት ቢመለስና ነገሮችን ተግባራዊ እያደረገ ቢሄድ ከፌዴራሉ መንግስት ጋር ግጭት ሊፈጠር ይችላል ብላችሁ ታስባላችሁ? ከሆነስ ደግሞ ውግንናችሁ ከየትኛው ወገን ነው የሚሆነው? ምክንያቱም በጣም ብዙ ጊዜ ህወሓትና የፌዴራሉ መንግስት ግጭት ውስጥ ቢገቡ የትግራይ ሰላም ኃይል ተዋጊዎች ወደዛ መወገናቸው አይቀርም። አሁን የሚሉት ነገር ከእውነት የራቀ ነው። መሬት ላይ የወረደ ጦርነት ሲሆን ውጤቱ ሌላ ነው የሚል ሀሜትም ያሰራጩባቸዋልና ምን ይላሉ እዚህ ላይ? እኔ የሚመስለኝ የሞተ ነገር የሚመለስ አይመስለኝም። አሁን ለምሳሌ 2012 የነበረው ምርጫ አንድ የምርጫ ዘመኑም አልፏል። ትክክለኛ ከሆነ 5 ዓመት ነው የምርጫ ጊዜው። 5 ዓመት ወደ 6 ዓመት ሆኗል። አሁን እዛን ጊዜ 5 ዓመት ሞልተዋልና አንድ ወር ማለት መጨመር የለብንም፣ ትክክል አይደለም፣ ህገ መንግስቱ ስርዓቱ አይፈቅድልንም ብሎ ወደ ምርጫ የገባ ነው። ስለዚህ አሁን ተመልሶ ወደዛ የሚገባ አይመስለኝም። የሚሆን ከሆነ ስልጣኔ የአክሱም ስልጣኔ መመለስ አለበት ማለት ነው። ስልጣኔ ነው የሚመጣው፣ ከዛ በኋላም የነበረ ነው። አሁን ያን ያክል ህዝብ አጥፍተህ ተመልሰህ ወደዛ ማምጣት አይቻልም ብለን እየታገል ነው ያለ ነው። አይሆንም የሚባል የለምና ከሆነ ደግሞ ምንድነው የምታደርጉት የሚለው ጥያቄ ትክክለኛ ጥያቄ ነው። እኛ የምንቆመው ህዝቡ ጋር ነው የምንቆመው። የህዝብ ዓላማ ነው ያለን። ስለዚህ ይሄንን ስርዓት ህዝብ አይፈልገውም። ትግራይ ህዝብ ጠላት ነው ያለው። የትግራይ ህዝብ ጠላት ደግሞ የኢትዮጵያ ጠላት ነው፣ የሁሉም ብሔር ብሔረሰቦች ጠላት ነው። ስለዚህ እኛ የምንቆመው ከህዝቡ ጋር ነው። ስለዚህ ለህዝቡ ላይ የታገለ ያለው ደግሞ የፌዴራል መንግስቱም እንደዛ ነው። ስለዚህ መንግስት እንዲፈርስ አንፈልግም። የትግራይ መንግስት መኖር ነው ያለበት። የተሻለ መንግስት መኖር ነው የምንፈልገው። የተሻለ ካልሆነ ደግሞ መምረጥ ነው የሚሻለው። አሁን ያለው ጊዜያዊ መንግስት በሆነ ባልሆነ መፍረስ አንፈልግም። እሱን ወደ ትክክለኛ የህዝብ መንግስት እንዲያሸጋግረን ነው የምንሰራው እንጂ እንደዛ የሚባል ነገር የለም። ስለዚህ እኛ የምንቆመው የምንወግነው ከህዝቡ መንግስት ነው። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።